ፊልሙ የሚጀምረው በቅርብ ጊዜ ውስጥ ሳይንቲስቶች የኩፍኝ ቫይረስን ለበሽታ ሳይሆን ለመፈወስ እንዲያገለግል አድርገው ሲቀይሩት ነበር። በዚህም ካንሰርን ሳይቀር ማከምም ቻሉ። ይሁን እንጂ የቫይረሱን ቁጥጥር ያጡና አብዛኛውን የሰው ልጅ ክፍል በመበከል ወደ አደገኛ ሚውታንቶች ቀየሩት። እነዚህ ሚውታንቶች ዳርክ ሲከርዝ ተብለውም ይጠራሉ። ሰዎችን የሚበሉና የፀሐይ ብርሃን የማይመቻቸው የሆኑ ፍጥረታትም ናቸው። ቫይረሱ ከተስፋፋ ከ3 ዓመት በኋላ ኒውዮርክ ሙሉ በሙሉ የፍርስራሽ ክምር ሆናም ትቀራለች። የዱር እንስሳትም በየጎዳናው በነጻነት ይንቀሳቀሳሉ። ብቸኛው በሕይወት የተረፈው ሰው ሮበርት የተባለ የቀድሞ የጦር ሰራዊት ባዮሎጂስትም ነበር። ሮበርት ቀናቱን ከውሻው ሳም ጋርም ያሳልፋል። ሳም ሮበርት አደን ሲሄድ እንስሳትን እንዲያገኝም ይረዳዋል። በየቀኑ በፈለጉት መኪና እየሄዱ በጎዳናዎች ላይ አብረው ይጓዛሉ። ሮበርት ሁልጊዜም የታጠቀና ጥሩ ተኳሽ ቢሆንም ደግ ልብ አለው። የአንበሳ ቤተሰብ ሲያደን ሲያይ ሥጋውን እንዲበሉም ይተዋቸዋል። ፀሐይ ከመጥለቋ በፊት ወደ ቤት ለመመለስ በሰዓቱ ላይ አላርምም ያዘጋጃል። አላርሙ እንደ ጮኸ ሮበርት ወደ ቤቱም ይመለሳል። ቤቱ ከመጀመሪያው የቫይረስ ወረርሽኝ በፊት ይኖርበት የነበረና ከፍተኛ ጥበቃ የተደረገበትም ነበር። ሮበርት ሁሉንም በሮችና መስኮቶች መቆለፍም ይችላል። ጨለማ ፈላጊዎች ሽታውን እንዳያገኙትም የፊት ደረጃዎችን በክሎሪን ማጽዳቱን ያረጋግጣል። በቤቱ ውስጥ ብዙ የምግብ አቅርቦቶችና የድሮ የዜና ቀረጻዎችም አሉት። እነዚህም የድሮ የዕለት ተዕለት ተግባራቱን እየደገመ ጤናማ ሆኖ እንዲቆይም ይረዱታል። በተጨማሪም ሙዚቃ ያዳምጣል፣ ከሳም ጋርም ያወራል፣ ውሻውን እንደማጠብና እራት እንደማብሰል ያሉ መደበኛ ነገሮችንም ያደርጋል። ምንም ያህል ራሱን ለማዘናጋት ቢሞክርም ጨለማ ትዝታዎቹ ማታ ሲሆን ሁልጊዜም ይመለሳሉ። ከሳምና አንዳንድ መሳሪያዎች ጋር በመታጠቢያ ገንዳ ውስጥም ይደበቃል። ከውጭ የሚሰሙት የጨለማ ፈላጊዎች ድምፅ ቤተሰቡንም ያስታውሰዋል። ወረርሽኙ ሲከሰት መንግሥት ደሴቲቱን የቫይረሱ መነሻ ስለነበረች ዘግቶ ነበር። ሰዎች በጅምላ ለማምለጥ ሲሞክሩም ፍርሃት ተስፋፋ። ሮበርትም ሚስቱን ዞይን፣ ልጃቸውን ማርሌንና ያኔ ቡችላ የነበረችውን ሳምን ለመውሰድም ቸኮለ። ከደሴቲቱ ወጥተው ከዘመድ ጋር እንዲኖሩም ፈልጎ ነበር። ዞይ ግን ሮበርት ቫይረሱን ለመተንተንና መድኃኒት ለማግኘት ለመቆየት ሲፈልግ በጣም ትናደዳለች። ይህ በመካከላቸው ክርክር አስነስቶ የሮበርትን መኪና ሊያጋጨው ምንም አልቀረውም ነበር። ሮበርት እስካሁን ድረስ የሕክምናውን ሐሳብ አልተውም። በየማለዳው ከሳም ጋር ከተለማመደ በኋላ ወደ ቤዝመንት ላቦራቶሪው በመሄድ ሙከራዎቹን ይከታተላል። ሳም በቫይረሱ ሊበከል ስለሚችል ወደዚያ መግባት አይፈቀድላትም ነበር። ሮበርት ግን የበሽታ መከላከል አቅም ስላለው ደህና ነው። በቤተ ሙከራ ውስጥ ቫይረሱን የተሸከሙ አይጦች ተይዘው ተቀምጠዋል። ሮበርትም የፈጠራቸውን የተለያዩ መድኃኒቶችን ይሞክርባቸዋል። ሁሉም ሳይሳኩ ቀሩ፣ እስከ አንድ ቀን ጠዋት ድረስ። ሮበርት አንድ አይጥ በእርግጥም እየተሻለው እንደሆነም ተመለከተ። አሁን ወደ ቀጣዩ የሙከራ ደረጃ መሄድ ይችላል፣ ግን ለዚያ ሰው ያስፈልገዋል። በኋላ ሮበርትና ሳም ወደ ቪዲዮ ሱቅ ይሄዳሉ። ሮበርት የተለመደውን ሕይወት የመጠበቅ ሁኔታን ለመፍጠር ብዙ አሻንጉሊቶችን አስቀምጧል። ከእነሱ ጋርም እንደ የድሮ ጓደኞቹም ያወራል። የወሰዳቸውን ፊልሞችንም ሁልጊዜ ይመልሳል፣ ከዚያም ሌላ ይመርጣል። አንድ ማኒኪን ሊያሽኮርምመው እንደሞከረም ያስመስላል። ሮበርት አንድ ቀን እንደሚመልስለት ለሳም ቃል ይገባል። ከዚያም ሁለቱ ወደ ፓርኮች ይሄዳሉና ሮበርት አትክልቶችን ያበቅላል። ከእነርሱም አንዳንዶቹን ይወስዳሉ። ከዚህ ቀደም የሄዱባቸውን ቤቶች ካርታ ይዘው በየቀኑ አዲስ ቤት ለመመርመር ይመርጣሉ። ይህ አዲስ የምግብ አቅርቦቶችን እንዲያገኙ ያስችላቸዋል፣ ምንም እንኳን አብዛኛውን መድኃኒትና የጽዳት ምርቶችን ትተው ቢሄዱም። አንዳንድ ጊዜ ሮበርት እዚያ ይኖሩ የነበሩ ሰዎች አስደንጋጭ ምልክቶችን ያገኛል። ለምሳሌ የሰውነት ቅሪቶች ወይም ፈጽሞ ጥቅም ላይ ያልዋሉ የሕፃናት ማቆያዎች። ለመኪናው ቤንዚን ካገኘ በኋላ ሮበርት የመጨረሻውን የዕለት ተዕለት ተግባሩን ይቀጥላል። ወደ ሳውዝ ስትሪት ሴፖርት በመሄድ በሕይወት የተረፉትን እንዲገናኙት የሚጋብዝ መልእክት ያስተላልፋል። በሚጠብቅበት ጊዜም የተለያዩ ነገሮችን በማድረግ ራሱን ያዝናናል። ለምሳሌ በአየር ኃይል አውሮፕላኖች ላይ ጎልፍ በመጫወት። አንድ ከሰዓት በኋላ ሳም ሚዳቋ ሲሮጥ አየች። ስለዚህ እርሱና ሮበርት በጎዳናዎች ውስጥ ተከተሏት። ሚዳቋ የዘጋ መንገድ ስታገኝ ደነገጠችና ወደ አንድ የቆየ ጨለማ ሕንፃ ውስጥ ገባች። ሳምም ተከተለቻት። ይህም ሮበርትን አስቆጣው። እንዲህ ያለ ጨለማ ቦታ ለጨለማ ፈላጊዎች ትክክለኛው መናኸሪያ ሊሆን ይችላልና። ሳም ሲጠራት መምጣት ስላልቻለች ሮበርትም ለመግባት ተገደደ። መኖሩን እንዳያስታውቅ በተቻለ መጠን ዝም ለማለትም ይሞክራል። አንዳንድ የሚያስፈሩ ድምጾች በድንገት ሮበርትን አስደነገጡት። ነገር ግን ያለ ሳም ለመውጣት ፈቃደኛ አልሆነም። ስለዚህ ለትንሽ ጊዜ ድፍረት በመሰብሰብ የእጅ ባትሪውን በእጁ ሸፍኖ ወደ ውስጥ ገባ። የደም ፈለግ በመከተል ወደ ላይም ወጣ። ይህም ከመቀመጫዎች በስተጀርባ ወደ አንድ አካል መራው። ሮበርትም ሳም እንዳልሆነች ሲገነዘብ ለትንሽ ጊዜ ፈራ።
ፍለጋውን ሲቀጥል ሮበርት ከግድግዳ አጠገብ የቆሙ የጨለማ ፈላጊዎች ቡድን አገኘ። እንደ ዕድል ሆኖ በፍጥነት ምላሽ ሰጥቶ የእጅ ባትሪውን ከእነርሱ በማራቅ አፈገፈገ። ሮበርት ዞሮ ዞሮ ሳምን በጠረጴዛ ስር ተደብቃ ማገኛት። የሚያስፈራት ነገር ስላለ ለመውጣትም ፍቃደኛ አልሆነችም። በተመሳሳይ ጊዜ አንድ የጨለማ ፈላጊ ከኋላው ዘሎ ወደ ሮበርት ሲመጣ ሮበርት ወዲያውኑ ተኩሶ ከሳም ጋር ያመልጣሉ። ውሻዋን ሌሎች የጨለማ ፈላጊዎች ሲያሳድዷት የተለየ አቅጣጫ እንድትወስድ ነገራት። ሮበርት ከዚህ ቀደም አቅዶት በነበረው ዕቅድ መሠረት ወደ መስኮት ሮጦም ዘለለ። ጨለማ ፈላጊዎቹ ሊይዙት ሲሉ የፀሐይ ብርሃን ሁለቱን አጋንንቶች ገደላቸው። እነሱም ከእርሱ ጋር ወደ መሬት ወድቀው ቀሪዎቹን ወደ ውስጥ ተመለሱ። ከሳም ጋር ከተገናኘ በኋላ ሮበርት በድልድይ ላይ ልዩ ወጥመድ አዘጋጀ። የጭነት መኪናና አንዳንድ ያረጀ ሸራ ሕንፃው መግቢያ ላይ አዘጋጀ። ሳም ኢንፌክሽንን ለማስወገድ እንዳትከተለው ነገራት። ከዚያም ከደሙ ጥቂት ወስዶ በሸራው ላይ አደረገ። የጨለማ ፈላጊዎች ደሙን ለመጠጣት ሲቃረቡ ወጥመዱ ተነሳና የጭነት መኪናው ወድቆ ጨለማ ፈላጊዎችን ወደ ሸራው ጎተተ። ሁለተኛው የጨለማ ፈላጊም የቡድኑ አልፋ ነው ተብሎ የሚታሰበው ከሕንፃው ውስጥ በቁጣ ድምፅ አሰማ። ነገር ግን የፀሐይ ብርሃን ማቃጠል ሲጀምር በፍጥነት አፈገፈገ። ከጥቂት ቆይታ በኋላ ሮበርት ያዛት። የጨለማ ፈላጊ ሴት ላቦራቶሪ ውስጥ በጠረጴዛ ላይ ታስራለች። እያዘጋጀ ያለውን መድኃኒትም ለመሞከር ይዘጋጃል። መጀመሪያ የቫይረሱን ኢንፌክሽን ለማረጋገጥ የአልትራቫዮሌት ብርሃን ተጠቀመ። ቢራቢሮ ንቅሳት እንዳላትም አየ። ሮበርት ከዚህ በፊት ስኬታማ በሆነው አይጥ የተሠራውን መድኃኒት መርፌ መስጠት ጀመረ። ከጥቂት ሰከንዶች በኋላ ምንም ሳይከሰት የጨለማ ፈላጊዋ በድንገት መንቀጥቀጥና ከእስራት ለመውጣት መታገል ጀመረች። ለትንሽ ጊዜ ከደነገጠ በኋላ የጨለማ ፈላጊዋ ንቃተ ሕሊናውን ስታ በሞኒተሮቹ ላይ ያሉት የሕይወት ምልክቶች ወደ ዜሮ ወረዱ። ሮበርትም ወዲያውኑ በሕይወት ለማቆየት አዲስ መርፌ ሰጣት። ነገር ግን ያም ሳይሳካ ሲቀር ዕቃዎችን በቁጣ ማንቀሳቀስ ጀመረ። ከዚያም የጨለማ ፈላጊውን ከመስታወት በር በስተጀርባ አድርጎ የዕለቱን ሂደት መዝግቦ ያዘ። የአልፋ ወንዱ ሆን ብሎ ለፀሐይ ብርሃን መጋለጡንም ጠቀሰ። ይህ መሠረታዊ የመትረፍ የደመ ነፍስ ችሎታቸውን ችላ እንደሚሉ ማስገነዘበው። ይህም በአእምሮ ተግባር እጥረት ወይም ምግብ እጥረት ይሆናል ብሎ ቪዲዮውን ጨረሰ። ይህም ሮበርትን እንደገና የቫይረሱ ወረርሽኝ የተከሰተበትን ቀን እንዲያስታውስ ያደርገዋል። ሰዎች በጎዳናዎች ላይ እንደ እብዶች ሲያደርጋቸው ጨምሮ። ብዙ መርከቦች ደሴቲቱን ለቀውም ይወጡ ነበር፣ ግን ወታደራዊ አካላት ብቻ እንዲሄዱ ነበር የተፈቀደላቸው። ሰዎች በተለይ ልጆች በለይቶ ማቆያ ውስጥ መተውን አልወደዱምና ሌሎች እርዳታ እንዲያደርጉላቸው ይለምኑ ነበር። መንገዶቹ በወታደሮች ተዘግተውም ነበር። ነገር ግን ወታደሮቹ ሮበርትንና ቤተሰቡን ወደ ደህና ቦታ እንዲያደርሱ ትዕዛዝ ነበራቸው። ስለዚህ በእግራቸው ቀጠሉ። ወደ ወደብ ሲደርሱ ወታደሮቹ በቫይረሱ አለመያዛቸውን ለማረጋገጥ ስካነር ተጠቀሙ። ማርሌይም አለፈች፣ ዞይ ግን አላለፈችም። እናትየዋም ደነገጠች፣ ከሴት ልጇ መለያየት ስላልፈለገች። ሮበርት በንዴት የምርመራውን ደረጃ በመጠቀም ሌላ ምርመራ እንዲደረግ አዘዘ። ዞይም በዚህ ጊዜ አለፈች። ወታደራዊ ቤተሰብ ስለነበሩ በሄሊኮፕተር መሄድም ነበረባቸው። ሮበርትም እንደሚቆይ አጥብቆ ተናገረና ዞይንና ማርሌይን ተሰናበተ። እነሱም እሷን እንዲጠብቃት ሳምን ከእሱ ጋር ለመተው ወሰኑ። ሄሊኮፕተሩ ሲነሳ ማርሌይ በእጆቿ ቢራቢሮ በመስራት ደህና ሁን አለች። አሁን ባለው ጊዜ ሮበርትና ሳም የተለመደውን ተግባራቸውን ይፈጽማሉ። ነገር ግን በቀኑ መጨረሻ ወደ ቤት ሊሄዱ ሲሉ አንድ እንግዳ ነገር ይከሰታል። በድልድዩ አቅራቢያ አሻንጉሊት ያገኛሉ። ሮበርት ግን እሱ እንዳላስቀምጠው ያምናል። እብድ እንደሆነ እየተገነዘበ አሻንጉሊቱ እውነተኛ እንዳልሆነ ለማረጋገጥ ያልተኩሶበት ይመለሳል። አሻንጉሊቱም ወደ መሬት ወድቆ ይቀራል። ከዚያም ሮበርት በዙሪያው የሆነ ነገር ሲንሾካሾክ እንደሰማ አሰበና በድንጋጤ ወደ ላይ ተኮሰ። ምንም ሳይከሰት ሲቀር ሮበርት አሻንጉሊቱን ለመመልከት ወሰነ። ነገር ግን ሲቃረብ መኪና ወደቀና በገመድ ተያዘ። የጨለማ ፈላጊዎች ወጥመዱን እንዳደረጉትም ተረጋገጠ። ሳምም ጭንቅላቱን ተመቶ ነበርና ደሙ መሬት ላይ ነጠብጣብ አደረገ። ከዚያም ንቃተ ሕሊናውን ሳተ። ከጥቂት ቆይታ በኋላ ሮበርት የሰዓቱ አላርም ሲጮህ ነቃ። ሳም አሁንም እዚያው አለች እና ፀሐይ ልትጠልቅም ነበር። ሮበርት ገመዱንም በቢላዋ ቆረጠ። ወደ መሬት ሲወድቅም እግሩን ተጎዳና ሰውነቱን መሬት ላይ መጎተት ነበረበት። ሳም መጀመሪያ ተከተለችው፣ ነገር ግን ከሕንፃ ውስጥ የእንስሳት ድምፅ ስትሰማ ቆመች። አልፋ ከታማሚ ውሾች ጋርም ነበር እና እነሱ ሮበርትን እንዲያሳድዱም ለቀቃቸው። ውሾቹ ግን የፀሐይ ብርሃን ሊያቃጥላቸው ሲቃረብ አፈገፈጉ። ሮበርትም ራሱን አስገድዶ ቆመና ፀሐይ ከመጥለቋ በፊት ሽጉጡን ለማምጣት ወደ መኪናው ሮጠ። ውሾቹም ማጥቃት ጀመሩ። አንደኛውም ሳም ላይ ዘሎ ነከሰት። ሮበርት ግን ሌሎቹን ሲዋጋ ሽጉጡን በአግባቡ ለመያዝ እየታገለ አንድ ባንድ ተኮሰባቸው።
ሳምም እየታመመች ነበር። ስለዚህ ሮበርት ራሱን ችላ ብሎ ወደ ላቦራቶሪ ወሰዳትና የራሱን መድኃኒት ሰጣት። ከዚያም በእጆቹ ይዞ ዘፈነላት፣ ግን ቀስ በቀስ ሳም መለወጥ ጀመረች። ሮበርትም አዝኖ ነበርና ሳም እንድትሞት ለማድረግ ከመገደል ሌላ ምርጫ አልነበረውም። እስከ ሞተችበት ጊዜ ድረስ ጩኸቷንም ችላ አለ። ሮበርትም ለሳም በትክክል ካዘጋጀ በኋላ በአትክልቱ ውስጥ ቀበራትና ወደ ዕለት ተዕለት ተግባሩ ለመመለስ ሞከረ። ሕመሙን ለመርሳት ብዙ መድኃኒቶችንም ወሰደ። ወደ ቪዲዮ ሱቅም ሲሄድ ከሚያሽኮርምመው አሻንጉሊት ጋር ሲያወራ ለቅርብ ጓደኛው ቃል እንደገባም ተናገረ። ግልጽ ነው፣ አሻንጉሊቱ መልስ አልሰጠም እና ይህ በመጨረሻ በሮበርት ውስጥ አንድ ነገር ሰበረ። ሮበርትም በቁጣ በሌሊት ለመበቀል መኪናውን በብዙ የጨለማ ፈላጊዎች ላይ አሽከረከረ። አንዳንዶቹን መግደልም ቻለ፣ ነገር ግን ሌሎች ባለፈ ትዕዛዝ አጠቁት። የብርሃን ምሰሶ ላይም ወጡ፣ ይህም በሮበርት መኪና ላይ እንዲወድቅ አደረጉት። ከዚያም ሮበርትን ለመያዝ መኪናውን ገለበጡት። አልፋም በመስኮት ወደ መኪናው ሲገባ የሌላ መኪና መብራት በድንገት ሁሉንም አሳወራቸውና የጨለማ ፈላጊዎችን እንዲሮጡ አደረገ። መኪናው ሲገለበጥ ጭንቅላቱን በመመቱ ሮበርት ጥሩ ስሜት አልተሰማውም፣ ነገር ግን ሌላ ሰው በመኪናው ውስጥ እንደያዘው ሊያውቅ ቻለ። ይህ ሰው የት እንደሚወስደውም ጠየቀው። ስለዚህ ሮበርት አድራሻውን ሰጣቸውና እንዳይከተሏቸው እንዲያረጋግጡ ጠየቃቸው። በዚያች ምሽት ሮበርት ቤተሰቡን እንደገና አየ። ሄሊኮፕተሩ ከተነሳ በኋላ መንግሥት ደሴቲቱን ለመዝጋት ድልድዩን በቦምብ ደበደበ። አንደኛው ሄሊኮፕተርም ሰዎች በእሱ ላይ ለመዝለል ሲሞክሩ ቁጥጥር አጥቶ ወደ ሮበርት ቤተሰብ ወዳሉበት ሄሊኮፕተር ጋር ተጋጨና ወዲያውኑም ገደላቸው። በማግስቱ ጠዋት ሮበርት በቴሌቪዥኑ ላይ በሚታይ አኒሜሽን ፊልም ድምፅ ይነቃል። የእግሩ ቁስሉም ታክሟል፣ ነገር ግን አሁንም ጥንቃቄ ያደርግ ነበርና ሽጉጥ ይዞ ወደ ኩሽና ይገባል። ለትንሽ ጊዜ ቤተሰቡን እንደገና ያየ ይመስለዋል። በእርግጥም ትናንት ማታ ሊያድኑት የቻሉት አናና ልጇ ኢታን ነበሩ። አናም ቁርስ አዘጋጅታ ነበር። ስለዚህ ሮበርት ሽጉጡን አስቀምጦ የአናን ታሪክ ለማዳመጥ ከእነሱ ጋር ተቀመጠ። ከሜሪላንድ የመጡ ሲሆን የሮበርትን መልእክት ሲሰሙ ወደ ወደቡን እንዳቋረጡም ትነግረዋለች። ወደ ቨርሞንት ደህና ዞንም ይሄዱ ነበር። በተራሮች ላይ ብዙ የተረፉ ሰዎች እንዳሉና ቅዝቃዜው ቫይረሱን እንደሚያርቅም ይታሰባል ትለዋለች። ሮበርት ግን ለማመን ፈቃደኛ አልነበረም እና ሁሉም ሰው እንደሞተ ለአና በቁጣ ይነግራታል። በንዴትም ሳህኑንም መሬት ላይ ጣለ። ሊያብር ትንሽ እንደቀረው ሲገነዘብ ሮበርት ብቻውን ለመሆንም ወደ ላይ ወጣ። ከተረጋጋ በኋላ ሌሎቹን ተቀላቀለና ኢታን ምንም አይነት ጉዳት እንደሌለበት ለማረጋገጥ ስለ ፊልሙ ጠቀሰ። ሮበርትም ያንን ፊልም እንደሚወደው ይነግረዋል እና ጓደኛም ስለሌለው ከጭራቁ ጋር ራሱን እንደሚያመሳስል ይነግረዋል። ሮበርት አናን ስላዳነችውም ያመሰግናታል። አና ከሳን ፓውሎ በቀይ መስቀል ማፈናቀያ መርከብ ላይ እንደነበረችም ትናገራለች። ነገር ግን የባህር ኃይል ሲከፋፈል እነዚያ መርከቦች ቋሚ አልነበሩም። ስለዚህ የአና ቡድን አቅርቦቶችን ለመፈለግ ወደ ባህር ዳርቻ ተመለሰና አንድ ሰው ጀልባቸውን ሰረቀ። ከ5 የቡድናቸው አባላት መካከል የበሽታ መከላከል አቅም ያላቸውም ነበሩ፣ ነገር ግን በጨለማ ፈላጊዎች ተገድለዋል። አሁንም ወደ ቨርሞንት ለመሄድም እንደምታስብ ትነግረዋለች። ነገር ግን ሮበርት ከእሷ ጋር ለመሄድ ፈቃደኛ አልሆነም፣ ምክንያቱም በቫይረሱ መነሻ ቦታ ላይ ለመቆየትና መድኃኒት ለመስራት እንደሚፈልግም ያብራራል። በኋላ ትናንት ማታ ሮበርትን ያገኙበትን አካባቢ ለመመርመር ይሄዳሉ። ሮበርትም ወጥመዱን መርምሮ ከእሱ ወጥመድ የተወሰዱ መሳሪያዎች እንደነበሩ ይገነዘባል። ሮበርትም ጨለማ ፈላጊዎች ያደረጉት እንደሆነ ማመን አልፈለገም፣ ምክንያቱም ከፍተኛ የአእምሮ ተግባር ሊኖራቸው አይገባም። ይህም ማቀድ፣ መጥላት ወይም መውደድ አይችሉም ማለት ነው። አና ግን የጨለማ ፈላጊዎች ምናልባት ሊለወጡ እንደሚችሉ ታስባለች። በኋላ ኢታንን በምንጭ ውስጥ እንዲዝናና ወሰዱት። ሮበርትም ኢታን ስለ ቀዝቃዛው ውሃ ሲያማርር ሲሰማ ሐሳብ መጣለት እና ሦስቱም ወደ ቤት ተመለሱ። ሮበርትም የሴቷን የጨለማ ፈላጊ ሰውነት በበረዶ ክምር ላይ አስቀምጠው የሰውነቷን ሙቀት መለወጥ መድኃኒቱ በተሻለ ሁኔታ እንዲሠራ ሊረዳው እንደሚችልም አሰበ። አናም ላቦራቶሪውን ዞር ብላ ስትመለከት ሮበርት ከዚህ ቀደም ብዙ አይነት መድኃኒቶች በሰዎች ላይ እንደሞከረ የሚያሳዩ ብዙ ፎቶዎችን አገኘች፣ ግን ፈጽሞ እንዳልሰሩ ተመለከተች። በኋላ አና ኢታንን ሶፋው ላይ ተኝቶ አገኘችው። ስለዚህ ሮበርት ወደ ልጁ የድሮ አልጋ እንድትወስደው ነገራት። አናም የሮበርትን ቤተሰብ ፎቶዎች አገኘች፣ እሱም ስለ እነሱ ትንሽ ነገር ነገራት። ልጃቸው በቦብ ማርሌ እንደተሰየመችም ገለጸላት። አናም ከዚህ በፊት ሰምታው አታውቅም ነበር። ሮበርት ሊያምን አልቻለምና ወዲያውኑ የሚወደውን ሲዲ አጫወተላት። ከተመታ በኋላም በቤቱ ቦብ ማርሌ ሲዘፍን የነበረ በመሆኑ መነሳሻው እንደነበረም ነገራት። ሌሊቱም ሲመሽ ሮበርት ሁሉንም መስኮቶች ዘጋ። አናም እንደገና አብሯቸው እንዲሄድ ለማሳመን ሞከረች።
ሮበርትም የሰዎች ሰፈር እንዳለ እንዴት እርግጠኛ እንደሆነችም ጠየቃት። አናም ፈጣሪ እንደነገራት ስትመልስ ሮበርት በመጨረሻም ተናደደ። የሰው ልጅ አብዛኛው እንደሞተና የተቀረው ወደ አጋንንትነት እንደተለወጠ ገለጸላት። ውይይታቸው በድንገት ከውጭ በሚሰማ ድምፅም ይቋረጣል። የጨለማ ፈላጊዎች ትናንት ማታ የፈሰሰውን የደሙን ሽታ ተከትለውም ቤቱ ጋር ደርሰዋል። አና ኢታንን ለማምጣት ሮጣ ስትሄድ ሮበርት የውጭ መብራቶችን አበራ። ነገር ግን የጨለማ ፈላጊዎች ዘለው በመብራቶቹ ላይ በመውደቅ አጠፏቸው። ሮበርት ከዚያም የቀበረውን ተከታታይ ፈንጂዎች አፈነዳና ቡድኑን በመግደል የመጀመሪያዎቹን አጠፋ። በኋላ ሮበርት አናን ለመፈለግ ወደ ላይ ወጣ፣ ነገር ግን በድንገት በአልፋ ተጠቃ። ከዛም ሁለቱ መጣላት ጀመሩ። ሮበርትም ወለል ላይ ያገኘውን መፍቻ ተጠቅሞ ሊያጠቃው ሞከረ፣ ነገር ግን አልፋ ምንም አይነት ህመም አልተሰማውምና ሮበርትን ወደ ታች ወረወረው። ሮበርት ዕድሉን ተጠቅሞ በዣንጥላዎቹ መካከል የደበቀውን መሳሪያ አነሳ። አልፋም ጥይቶቹን በመሸሽ ወደ ሌላ ክፍል ሲደበቅ ሮበርት ወደ ጋዝ ማጠራቀሚያ ተኩሶ እንዲፈነዳ አደረገ። አልፋ እንደገና ወደ ላይ ሮጦ ወጣና ሮበርትም እየተኮሰ ተከታተለው። አልፋ ከመስኮት ዘሎ ሲወጣ አየው። በኋላ አናንና ኢታንን ፈልጎ አገኛቸው። ከዕቃዎች ስር ተደብቀውም ነበር። አንድ የጨለማ ፈላጊ ያንን ክፍል ጣራ እያፈረሰም ነበር። በአቅራቢያው ባለ ጠረጴዛ ላይም ሽጉጥ ነበር። ሮበርትም ሮጦ ሽጉጡን አነሳና ሊያጠቃው የሞከረውን ጭራቅ ተኮሰበት። በዚያን ጊዜ ሮበርት ከውጭ ድምፅ ሰማና አልፋ ከብዙ የጨለማ ፈላጊዎች ጋር ተመልሶ እንደመጣ ተገነዘበ። ስለዚህ ሦስቱም ወደ ላቦራቶሪው ገብተው ለመደበቅ ሮጡ። ጨለማ ፈላጊዎችም ሕንፃውን ወጥተው በጓደኛቸው በተሠራ ጉድጓድ በኩል ገቡ። ሮበርትና አና የሴቷ የሙከራ ርዕሰ ጉዳይ እየተሻላት መሆኑን ሲያዩም ደነገጡ። ይህ ማለት መድኃኒቱ እየሠራ ነው ማለት ነው። ነገር ግን አማራጮቻቸውን ከማጤናቸው በፊት ጨለማ ፈላጊዎች ወደ ላቦራቶሪው ገቡና ሮበርት በመካከላቸው ያለውን የመስታወት በር መዝጋት ነበረበት። ሊያድናቸው እንደሚችልም ሊነግራቸው ሞከረ፣ ነገር ግን የጨለማ ፈላጊዎች አልሰሙትም። በሩንም መቀጥቀጥ ቀጠሉ። አልፋም ሲደርስ የመስታወቱን በር በኃይሉ ሰነጠቀው። ከዚያም ሮበርት የሚያውቀውን ቢራቢሮ የሚመስል ስዕል ሳለ ልክ እንደ ሴቷ ንቅሳት። ይህ ማርሌንን አስታወሰውና ሮበርት በመጨረሻ የጨለማ ፈላጊዎች ስሜት እንዳላቸውም ተረዳ። ጓደኛቸውን ለማዳን እንጂ ሮበርትን ለመግደልም አልመጡም ነበር። ሮበርትም መሳሪያውን አስቀምጦ ማሽኖቹን ዘጋ። ከዚያም አና ተቃውሞዋን ችላ ብሎ ሴቷን በመስታወት በሩ በኩል አስወጣት። የጨለማ ፈላጊዎችም በንዴት ወደ እሷ ሲዞሩ ሮበርት መርፌ አንስቶ ሴቷን አንድ መድኃኒት ሰጣት። ይህም እንድትነቃ አደረገ። ከዛም አልፋ ወዲያውኑ ግንባሯን አሻሸና ዳግም መገናኘታቸውን ካከበረ በኋላ እንድትሄድ ወሰዳት። ሮበርትም ይቅርታ ለመጠየቅ ሞከረ፣ ነገር ግን የሰማው ሌላ የአራዊት ጩኸት ነበር። አሁን ሮበርት ከተማው የጨለማ ፈላጊዎች ማህበረሰብ መሆኑን ተረድቷልና ከአናና ኢታን ጋር ለመሄድም ተስማማ። በማግስቱ ጠዋት ወደ ቨርሞንትም ጉዞ ጀመሩ። ነገር ግን መጀመሪያ አና በሕይወት ለተረፉ ሰዎች ሁሉ አስተማማኙ ሰፈር የት እንደሚገኝ የሚገልጽ አዲስ ቀረጻ አዘጋጀች። ይህን ቪዲዮ ከወደዱት ላይክ ማድረግዎን አይርሱ። እንዲሁም ለተጨማሪ ቪዲዮዎች ሰብስክራይብ ያድርጉና የኖቲፊኬሽን ምልክቱን ይጫኑ። ስለተመለከታችሁ እናመሰግናለን።